ከትንቢተ ኢሳይያስ ምዕራፍ 26 ከቁጥር 1 እስከ 6 በዚያን ቀን ሕዝቡ በይሁዳ ምድር እንዲህ እያሉ የሚዘምሩበት ጊዜ ይመጣል። ራሱ እግዚአብሔር ቅጽሮቿን ስለሚጠብቅ ከተማችን ብርቱ ናት። እምነቱን የጠበቀ እውነተኛ ሕዝብ እንዲገባ የከተማይቱን በሮች ክፈቱ። በአንተ በመታመናቸው በዓላማቸው ለጸኑ ሁሉ ፍጹም የሆነውን ሰላምህን ትሰጣቸዋለህ። ለዘላለሙ በእግዚአብሔር ታምናችሁ ኑሩ። ጌታ እግዚአብሔር የዘላለም መጠጊያ አምባችን ነው። እርሱ ትዕቢተኞችን አዋርዷል፣ ከፍ ከፍ ያለችውንም ከተማቸውን አፍርሷል፣ ቅጽሮቿንም ሰባብሮ ከትቢያ ደባልቋል። ተጨንቀው ይኖሩ የነበሩ ሰዎች ይረማመዱባታል፣ በእግራቸውም ይረግጧታል። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መጽሐፈ መዝሙር ምዕራፍ 118 ሕዝቡን ሊያድነን የሚመጣ ጌታ የተባረከ ነው። ቸር ስለሆነና ፍቅሩም ዘላለማዊ ስለሆነ እግዚአብሔርን አመስግኑ። በሰው ከመመካት ይልቅ በእግዚአብሔር መታመን ይሻላል። በመሪዎች ከመመካት ይልቅ በእግዚአብሔር መታመን ይሻላል። ሕዝቡን ሊያድነን የሚመጣ ጌታ የተባረከ ነው። ወደ ውስጥ ገብቼ እግዚአብሔርን እንዳመሰግን የቤተ መቅደስን በሮች ክፈቱልኝ። ይህ የእግዚአብሔር በር ነው። በእርሱ ሊገቡ የሚችሉ ደጋግ ሰዎች ብቻ ናቸው። እግዚአብሔር ሆይ ስለሰማኸኝና ድልን ስላጎናጸፍከኝ አመሰግንሃለሁ። እግዚአብሔር ሆይ እባክህ አድነን። እግዚአብሔር ሆይ እባክህ ሁሉ ነገር የተሟላ እንዲሆን አድርግልን። በእግዚአብሔር ስም የሚመጣ የተባረከ ይሁን። በእግዚአብሔር ቤተ መቅደስ ሆነን እንባርካችኋለን። እግዚአብሔር አምላክ ነው፣ ለእኛ መልካም አድርጎልናል። ሕዝቡን ሊያድነን የሚመጣ ጌታ የተባረከ ነው። ከማቴዎስ ወንጌል ምዕራፍ 7 ከቁጥር 21 አልፎም ከ24 እስከ 27 በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ አይገባም። ወደ መንግሥተ ሰማይ የሚገባው በሰማይ ያለውን የአባቴን ፈቃድ የሚፈጽም ነው። ይህን ቃሌን ሰምቶ በሥራ ላይ የሚያውለው ሁሉ ቤቱን በአለት ላይ የሰራውን ብልህ ሰው ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰና ያንን ቤት ገፋው። ይሁን እንጂ ቤቱ በአለት ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ በሥራ ላይ የማያውለው ግን ቤቱን በአሸዋ ላይ የሰራውን ሞኝ ሰው ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰና ያንን ቤት ገፋው። ቤቱ ወዲያውኑ ወደቀ፣ አወዳደቁም እጅግ የከፋ ሆነ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።